ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ ያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህ ታሪክ ለየት ያለና እንደምትወዱትም ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮንም ስታዩት ላይክ ብላችሁ በመጀመር እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ እስከ ቪዲዮ ማብቂያ አብራችሁን ቆዩ። ኢዛቤል ቫልዴዝ እና ሉዊዝ ሊፐርት የተባሉት የ14 እና የ15 ዓመት ታዳጊ ተማሪዎች አንድ መጥፎ እቅድን በጋራ ያወጣሉ። ይህም ታዲያ በሚማሩበት ትምህርት ቤት ውስጥ ያለን አንድ ታዳጊ ተማሪ የመግደል እቅድ ነበር። ይህ አይነቱን እቅድ ለሚሰማው ሰው ለመቀበል አስቸጋሪ ቢሆንም እኚህ ሁለት ሴት ታዳጊዎች ግን ነገሩን ለመፈጸም ቆርጠው ተነስተው ነበር። በተፈጥሮ እንደተለመደው ሴት ልጅ በአንጻራዊነት ለአስፈሪ ነገር በቶሎ ልቧ የሚረድና ለእንደዚህ አይነት የጭካኔ ተግባር ራቅ ያሉ ቢመስሉም ኢዛቤል እና ሉዊዝ ግን የትምህርት ቤቱ ተማሪ የሆነውን ሌላ ወንድ ታዳጊ ለመግደል እቅዳቸውን ነድፈው ለቀኑ መዘጋጀት ጀመሩ። በግድያው ሚና ክፍፍላቸው አንደኛዋ በቦርሳዋ ጓንት፣ ስለታማ ቢላ፣ ተለቅ ያለ የቆሻሻ መጣያ ላስቲክና ደም ለመጠራረግ ዋይፕስ ይዛ ተገኝታለች። ሌላኛዋ ደግሞ የተያዘውን ቢላ የሳለችና ሌሎች የሚረዷቸውን ነገሮች እያደረገች ነገሩን የሚፈጽሙበትን ሰዓትን ይጠባበቃሉ። ይህን አይነቱን ሰውን ለመግደል የሚያግዝ መሳሪያን መታጠቅ ከዛም አልፎ የተፈጸመውን ወንጀል ያለ ማስረጃ ለማስቀረት የሄዱበት ርቀት እድሜያቸውን ሁላ የሚያጠራጥር ነበር። በእቅዳቸው መሰረት እንዲሞት የፈረዱበትን ታዳጊ ተማሪ ወደ መጸዳጃ ቤት እንደምንም አድርገው በመውሰድ ህይወቱ እንዲያልፍ ሊያደርጉ ነበር እቅዳቸው። ሆኖም ግን ከነሱ በፊት ፖሊስ ቀደማቸው። በድንገት ባልጠበቁት ሁኔታ እጃቸው ላይ የፖሊስ ካቴና ጠለቀ። የሚሆነው እቅዳቸውን የሚያውቅ ሌላ ሰው ቀደም ብሎ ለፖሊስ በማሳወቁ ነበር። ሁለቱ ታዳጊዎች በፖሊስ ቁጥጥር ስር ከዋሉ በኋላ በአንድ መኪና ውስጥ ጎን ለጎን ሆነው ተቀምጠው መጓዝ ጀመሩ። በዚህ ጊዜ ታዲያ በመኪና ውስጥ የነበረው ካሜራ እያንዳንዱን ንግግራቸውንና ሁኔታቸውን ይቀርጽ ነበር። የሁለቱ ታዳጊዎች ሁኔታ ታዲያ ለማየት እጅግ የሚረብሽ አይነት ነበር። በመኪና ውስጥ ሆነው ከፍ ባለ ድምጽ ይሳሳቃሉ። ሊፈጽሙት ያሰቡት ነገር ምንም ሳይጸጽታቸው እቅዳቸው ባለመሳካቱ መናደዳቸውን ያሳያሉ። በዚህ መሃል ታዲያ ጉዳዩን ለፖሊስ ያሳወቀውን ተማሪ ወረኛ በሚል ስያሜ እያብጠለጠሉ ይቆጫሉ። በአጠቃላይ በዛ መኪና ውስጥ የሚሆኑትን ሁኔታ ለሚመለከት እነዚህ ሁለት ታዳጊ ሴቶች ሰብአዊነት ፍጹም ከአእምሯቸው ውስጥ እየጠፋ መምጣቱን ይረዳል። ለዚህ የግድያ ሐሳብ ምን እንዳነሳሳቸው የተናገሩት ሐሳብ ደግሞ ፍጹም ስሜት የማይሰጥና የአእምሮ ሁኔታቸውን ጥያቄ ውስጥ የሚከት ነበር። ኢዛቤል የተባለች ታዳጊ በ2012 ዓመተ ምህረት በአንድ ኤሌመንተሪ ትምህርት ቤት ውስጥ ከባድ ጥቃት የፈጸመውን አደም ላንዜ የተባለ ሰው አድናቂ እንደነበረችና ይህንን የክፍል ጓደኛዋን መግደል ከሱ ጋር በመንፈስ የሚያገናኛት እንደሆነ በማሰብ ለመፈጸም ያሰበችው ተግባር እንደሆነ ትገልጻለች። ከዚህም በተጨማሪ ሌሎች ሰዎችን እንድትጎዳ የሚነግራት ድምጽ በጆሮዋ እንደምትሰማ ትናገራለች። ያ የተደገሰለትን ያላወቀው የክፍል ተማሪ ከሞት ቢተርፍም ፖሊስ ቀድሞ ቦታው ላይ ባይደርስ እኚህ ሴት ታዳጊዎች ነገሩን ከመፈጸም ወደ ኋላ እንደማይሉ ሁኔታቸው ይናገራል። በጃንዋሪ 2024 ዓመተ ምህረት በቁጥጥር ስር የዋሉት ተማሪዎች ጉዳይ አሁንም በፍርድ ቤት ሂደት ላይ ይገኛል። የ40 ዓመቷ ኤሽሊ ከ14 ዓመት ልጇ ኬርሊ ግሬግ ጋር በመሆን መኪናዋን እያሽከረከረች ወደ ቤት ያቀናሉ። በቤቱ የመኪና ማቆሚያና በቤት ውስጥ የተገጠሙት ካሜራዎች እንደሚያሳዩት ነገሮች በሰላማዊ ሁኔታ እየሄዱና ምንም የተለየ ነገር ሊፈጠር እንደማይችል የሚያሳብቁ ነበሩ። እናትየው ኤሽሊ የያዘችውን ቦርሳ መሬት ላይ፣ ሌሎች ዕቃዎችን ደግሞ በዕቃ ማስቀመጫው ላይ አድርጋ ከልጇ ኬርሊ ግሬግ ጋር ጎን ለጎን ሆነው ይታያሉ። ከተወሰነ ደቂቃ በኋላ የ14 ዓመቷ ኬርሊ ወደ ቤቱ ሌላኛው ክፍል ገብታ ተመለሰች። ኪችኑን ገረፍ በማድረግ እናቷን ስትፈልግ
ኤሽሊ በኪችን ውስጥ ሳይሆን በሌላኛው የቤቱ ክፍል ውስጥ ነበረች። ኬርሊ እናቷ ወዳለችበት ክፍል አንዳች ነገር በኋላ ሸሽጋ በፍጥነት ገባች። ከዚህ በኋላ በደህንነት ካሜራው ውስጥ የተቀረጸው ነገር በርከት ያለ የተኩስ ድምጽ ነበር። ኬርሊ እጆቿን ወደ ኋላ አድርጋ ደብቃ የያዘችው ነገር ቤት ውስጥ የሚገኘውን መሳሪያ ነበር። በዚህም ታዲያ የ14 ዓመቷ ኬርሊ የ40 ዓመት እናቷን በሽጉጥ በተደጋጋሚ በመምታት ህይወቷን አሳጣቻት። በቀጣይ ያደረገችው ነገር ታዲያ በእናቷ ስልክ ወደ እናቷ ባል ወይም ወደሷ የእንጀራ አባት መልእክት ላከች። ይህም መልእክት ማሪ ቆየ ቶሎና የሚል ነበር። የዚህ መልእክት ሐሳብም በእናቷ የጀመረችውን ጥቃት ወደ እንጀራ አባቷ የማሳደግ ነበር። በኋላም የእንጀራ አባቷ ቤቱ ደረሰ። ቀደም ሲል የተፈጸመውን ነገር ፍጹም ሳያውቅ ባለቤቱ በገዛ ልጇ ተገላ ወደ ሞተችበት ቤት ይገባል። የተቀበለው ግን ከሚስቱ የተረፈው የጥቃት በትር ነበር። ነገር ግን በዚህ አጋጣሚ ሁኔታው የኬርሊን እንጀራ አባት ሳይገድል አክሱሉ ትንሿ ኬርሊ በእናቷ የጀመረችው በእንጀራ አባቷ ላይ ሳትፈጽም ተያዘች። የእንጀራ አባቷ የደረሰበትን ነገር በለቅሶና በስቃይ ድምጽ በታጀበበት ሁኔታ ወደ 911 ደወለ። ሚስቱ እንደተገደለችና እሱ ላይም የመግደል ሙከራ እንደተካሄደበት በመግለጽ የእርዳታ ጩኸቱን ማሰማት ቀጠለ። ፖሊስ በፍጥነት በቦታው ደረሰ። የእንጀራ አባት የሚስቱን ሞት እየተመለከተ ለቅሶን ማቆም አልቻለም ነበር። በኋላም ኬርሊ ግሬግ በቁጥጥር ስር ከዋለች በኋላ በ14 ዓመት እድሜዋ የፈጸመችው የጭካኔ ተግባር በመርማሪዎቹ ዘንድ ሳይቀር እጅግ አስደንጋጭ ሆኖ የተገኘ ነበር። ወንጀሉን ለመፈጸም ያነሳሳት ግልጽ የሆነ ምክንያት ለማወቅ አስቸጋሪ ቢሆንም ከእንጀራ አባቷ የነበራት ሻከር ያለ ግንኙነትና ከእናቷ ጋር የነበራት ተደጋጋሚ ግጭት የነገሩ ጥንስስ እንደሆነ ይገመታል። ኬሊ የአእምሮ ጤና ችግር እንደነበረባት ከፈጸመችው ወንጀል መረዳት ቢቻልም ራሷንና ስሜቷን መቆጣጠር የማትችል ልጅ እንደነበረችም ይታመናል። አንዳንድ ምንጮች እንደሚገልጹት ኬሊ በዛ ቤት ውስጥ እንደታሰረች አድርጋ ነበር የምትቆጥረው። የወንጀል በተፈጸመበት ወቅትም ከበድ ያለ መግባባት በእሷና በቤተሰቧ መካከል እንደነበር ይገለጻል። የ14 ዓመቷ ኬርሊ እድሜዋ አይደለም እንዲህ ያለ የጭካኔ ወንጀል ለመፈጸም ለማሰብ እንኳን የሚከብድበት ጊዜ ላይ የነበረች ቢሆንም የገዛ እናቷን ግን ያለ ርህራሄ ለመግደል ችላለች። ይህ ከአእምሮ በላይ የሆነውን ጭካኔ የተመለከተው ፍርድ ቤት ኬርሊ ግሬግ ቀሪ እድሜዋን በእስር ቤት ክፍል ውስጥ እንድታሳልፍ ፈረደባት። ብሬንዳ ስፔንሰር ጃንዋሪ 29 1979 ዓመተ ምህረት የ16 ዓመት ልጅ ያለች ነበር እጅግ አስደንጋጭና ያልተጠበቀ ወንጀል ለዓለም ያሳየችው። ብሬንዳ ከፈጸመችው ወንጀል በላይ ደግሞ ሰሚውን ይበልጥ ግራ ያጋባውና ያስገረመው ለፈጸመችው ወንጀል ምክንያት ብላ የሰጠችው ምላሽ ነበር። ብሬንዳ ስፔንሰር ውልደቷና እድገቷ በካሊፎርኒያ ግዛት ሳንዲያጎ ሲሆን ገና የ9 ዓመት ልጅ ሳለች ነበር እናትና አባቷ ጋብቻቸውን በፍቺ የቋጩት። ከዚህ የእናትና አባት ፍቺ በኋላ ብሬንዳ ዋሌስ ስፔንሰር ከተባለው አባቷ ጋር ኑሮዋን ቀጠለች። የብሬንዳ አባት ዋሌስ ማህበራዊ ግንኙነት ላይ ደካማና እምብዛም ከሰዎች ጋር መቀራረብ የማይፈልግ አይነት ሰው ሲሆን አንድ ልጁ ብሬንዳን በመያዝ ኑሮን ከባለቤቱ ፍቺ በኋላ ፈጽሟል። ብሬንዳ በተለይም ከእናቷ ተለይታ ከአባቷ ጋር ብቻ ኑሮዋን መጀመሯ መላ ማንነቷንና ባህሪዋን ወደ አስከፊ አቅጣጫ እያመራው እንደነበር በትምህርት ቤትና በአካባቢዋ የሚያውቋት ሰዎች ያስተውሉ ነበር። ከፍተኛ ድብርት ውስጥ መቆየት፣ አዘውትሮ ከትምህርት መቅረትና ስርቆት የብሬንዳ መገለጫ እየሆኑ መጡ። እነዚህ ባህሪያት ታዲያ የብሬንዳ የባህሪ ለውጦች ጅማሬ እንጂ በዚህ ብቻ የሚያበቁ አልነበሩም። የብሬንዳ አስቸጋሪና አስፈሪ ባህሪያቶች ከጊዜ ወደ ጊዜ ከፍ እያለና በትምህርት ቤት ሳይቀር ግልጽ በሆነ መልኩ እየታየ መጣ። በተደጋጋሚ ከተማሪዎችና አስተማሪዎች ጋር ጸብ ውስጥ መግባት፣ መስታወትን እስከ መስበርና በተደጋጋሚ ከትምህርት ቤት እያቋረጡ መቅረት የትምህርት ቤቱ መምህራንንና አስተዳደር እያሳሰበ መጣ። በዚህም ታዲያ የስነ ልቦና ሐኪም እርዳታ የሚያስፈልጋት ደረጃ እንደደረሰች ስለታመነ ወደ ሕክምና ማዕከል እንድታመራ ሐሳብ ቀረበ።
የዚህ ሐሳብ ዋነኛ ተቃዋሚ ግን የገዛ አባቷ ዋሊስ ነበር። ልጄ ምንም አይነት የስነ ልቦና እርዳታ አያስፈልጋትም፣ በቤተሰባችን ጉዳይ ጣልቃ አትግቡ በሚል ሐሳብ ብሬንዳ ምንም አይነት የስነ ልቦና እርዳታ ድጋፍ ሳታገኝ ቀጠለች። የብሬንዳን የሕክምና እርዳታ ማግኘት የሚደግፉት ሰዎች ብሬንዳ በሌሎች ላይ ልትፈጽመው የምትችለውን ነገሮች መፍራት ብቻ ሳይሆን የዚህ ነገር መጨረሻ ራሷን የማጥፋት ውሳኔ እንዳይሆን የሚል ነበር። አባቷ ግን በዚህ ጉዳይ የተጨነቀ አይመስልም። ይልቁንም በቀጣዩ ገና አንድ አስገራሚ ነገር አደረገ። ይህም ለልጁ ብሬንዳ አንድ ተለቅ ያለ ጠመንጃ በስጦታ መልክ ለገና በዓል ሰጣት። በኋላ ላይ ራሷ ብሬንዳ እንደተናገረችው ይህንን ስጦታ ሲሰጠኝ የተሰማኝ ነገር አባቴ ራሴን እንድገድል እንደሚፈልግ ነበር በማለት ተናግራለች። የብሬንዳ አባት ዋሊስ ለገዛ ልጁ ጥሩ አባት እንዳልሆነ ይነገራል። ልጁ የሚጠቅማትን ነገር ከማድረግ ይልቅ ይበልጥ ብቸኝነቷን የሚያባብሱና የስነ ልቦናዋን ጉዳይ መፍትሄ ሳያገኝ እንዲቆይ አንድ ምክንያት ሆኗል። ብሬንዳ በተለይም ከእናትና አባቷ መለያየት በኋላ የተፈጠረባት የአእምሮ ጤና ቀውስ ከጊዜ ወደ ጊዜ ይበልጥ እየተባባሰ 16 ዓመቷ ላይ ደረሰች። ይህ ሁኔታ ተባብሶ ቀጥሎ ነው ታዲያ ጃንዋሪ 29 1979 ዓመተ ምህረት የተፈጸመው አሰቃቂ ግድያ ላይ ያረፈው። ዕለቱ ሰኞ ነበር። የክሊቭላንድ ኤሌመንተሪ ትምህርት ቤት ተማሪዎች የሳምንቱን የመጀመሪያ ቀን ትምህርት ለመጀመር በጊዜ የደረሱት ክፍላቸው ተቀምጠው ያረፈዱት ደግሞ በጥፊያ ይራመዳሉ። ይሄ ትምህርት ቤት ካለበት አቅጣጫ አለፍ ብሎ የሚገኘው የነ ብሬንዳ ቤት ነበር። ብሬንዳ ከቤቷ ሳትወጣ አባቷ በስጦታ የሰጣትን ጠመንጃ በእጇ እንደያዘች አንዳች አጋጣሚ ትጠባበቃለች። ልክ ከጠዋቱ 2 ተኩል ሲውል ብሬንዳ በመኖሪያ ቤቷ ውስጥ ያለች በመስኮት በኩል መሳሪያውን አውጥታ ወደ ትምህርት ቤቱ ቅጥር ግቢ የተኩስ ሩምታ ማዝነብ ጀመረች። ብሬንዳ ከቤቷ ሆነ የምትተኩሰው ጥይት ያገኘውን እያገኘ በርከት ያለው እየባከነ ትምህርት ቤቱን አናወጠው። ትምህርት ቤቱ በድንገት በተኩስ ሩምታ መመታቱ ያስደነገጣቸው የትምህርት ቤቱ አስተዳደሮችና ሰራተኞች ህፃናት ተማሪዎችን ለማዳን ጥረታቸውን ጀመሩ። በዚህ ሰዓት ነው ታዲያ የትምህርት ቤቱ ፕሪንሲፓል በርተን ኡራንግና ሌላ የትምህርት ቤቱ ሰራተኞች በጥይት ተመተው ተገደሉ። ሌሎች 8 ተማሪዎች ደግሞ ከብሬንዳ በተተኮሰው ጥይት ክፉኛ ተጎዱ። ተኩሱን ተከትሎ ቦታው ላይ የደረሰው የፖሊስ አባል በጥይት ተመቶ ከፍተኛ ጉዳት ደረሰበት። በመጨረሻም የብሬንዳ ተኩስ የ2 ሰዎችን ነፍስ አጥፍቶና 9 ሰዎችን አቁስሎ ተጠናቀቀ። በኋላም ብሬንዳ በቁጥጥር ስር ዋለች። ከዚህ በኋላ የሰጠችው ምክንያት ዓለምን አነጋገረ። ሰኞ ዕለትን አልወደውም የሚል ቃል ሰጠች። ታዲያ ሰኞን ባለመውደዷ ምክንያት ነፍስን አጠፋች፣ አካልን አቆሰለች የሚለው ሐሳብ የ16 ዓመቷ ወጣት የደረሰችበትን ከፍ ያለ የአእምሮ መቃወስ ቁልጭ አድርጎ ያሳየ ነበር። ብሬንዳ ስፔንሰር ፍርድ ቤት ቀረበች። የ25 ዓመት እስራት ፍርድ ተፈረደባት። ምንም እንኳን የአባቷ ጉዳይ በፍርድ ሂደት ውስጥ ባይካተትም ለልጁ እዚህ ደረጃ ላይ የመድረስ ዋነኛ ተጠያቂ እንደሆነ ይነገራል።